ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ነሐሴ 8 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ ስለምትጀምሩ አክብሮታችንና ምስጋናችንን እንገልጻለን። ወደ መጀመሪያው ሰበር መረጃ ስንሸጋገር በቀን ቅዠት ናውዘው ልንታገልልህ ነው የወጣ ነው የሚሉትን ማህበረሰብ ተቆጥረው የማያልቁ በርካታ እንግልቶች ዳርገውት የከረሙ የጽንፈኛ ቡድኑ አባላት የተከተሉት የጥፋት መንገድ ስህተት መሆኑን ተገንዝበው ከነሙሉ ትጥቃቸው በሰላም መግባታቸውን የቀጠሉበትን አስደሳች ዜና አስቀድመናል። በሰሜን ጎንደር ዞን አዲ አርቃይ ወረዳ ዛሬማ አካባቢ ፍርቃ በተባለ ቀበሌ ሲንቀሳቀሱ የነበሩ 23 የጽንፈኛ ቡድን ታጣቂዎች የመንግስትን የሰላም ጥሪ ተቀብለው በዛሬው ዕለት ለ10ኛ ዕዝ መብረቅ ክፍለ ጦር እጃቸውን በሰላም ሰጥተዋል። የክፍለ ጦሩ አዛዥ ኮሎኔል ስንታየው ሰይድ ከሰሞኑ የጽንፈኛ ቡድን ታጣቂዎች እየተደራጁ እጅ በመስጠት ወደ ህዝባቸው እንደተቀላቀሉ ገልጸው በዛሬው ዕለትም በሁለት ቡድን ብዛታቸው 23 የሆኑ የጽንፈኛው ታጣቂዎች እጅ መስጠታቸውን ተናግረዋል። ታጣቂዎቹ 19 ክላሽንኮፍ፣ 2 ኋላ ቀር መሳሪያዎችና በርከት ያሉ መሰል ተተኳሾችን ይዘው መግባታቸውን አዛዡ ገልጸዋል። የሰላም መንገዱን ተከትለው እየገቡ ስላሉና አሻፈረኝ ባሉ ላይ ደግሞ የተወሰደ ስላለው ጠንካራ እርምጃ በትላንትናው ዘገባችን በ10ኛ ዕዝ መብረቅ ክፍለ ጦር በተሰማራበት የግዳጅ ቀጠና 47 የጽንፈኛው ቡድን አባላት በሰራዊታችን አመራር በሃይማኖት አባቶችና የሀገር ሽማግሌዎች ከሰራዊታችን ጋር በጋራ በመሆን በተደረገ ጥረት የሰላም ጥሪውን ተቀብለው እጅ መስጠታቸውን የመብረቅ ክፍለ ጦር አዛዥ ኮሎኔል ስንታየው ሰይድን ዋቢ በማድረግ ማስደመጣችን ይታወሳል። በጀመሪያው የሰላም ጠልነት በቀጠለው ጽንፈኛ ቡድን ላይ ደግሞ በደቡብ ወሎ ዞን ወግዲ ወረዳ በህግ ማስከበር ግዳጅ ላይ የሚገኘው የ11ኛ ዕዝ ክፍለ ጦር በጽንፈኛ ቡድን ላይ የማያዳግም እርምጃ በመውሰድ ሞትና ቁስለኛ ማድረጉን የሬጅመንቱ አዛዥ ሻምበል ጥላሁን ተስፋዬ ገልጸዋል። በተመሳሳይ የምዕራብ ዕዝ ንስር ክፍለ ጦር በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል ከተማ በህገወጥ ታጣቂዎች ላይ በወሰደው የማያዳግም እርምጃ አባላቱ ሞትና ቁስለኛ ሲሆኑ የቀሩት የታጠቁትን የጦር መሳሪያ በመጣል ለመሸሽ መገደዳቸውን የክፍለ ጦሩ አዛዥ ሌተናል ኮሎኔል በአምላክ ሰንደቄ ተናግረዋል። የልዩ ዘመቻዎች ዕዝ በተለየ ወታደራዊ ጥበብ በፍጥነት ፈጣን ምላሽ ሰጪና አስቀድሞ ስጋቶችን መከላከል የሚችል የመከላከያ ዋነኛ ስትራቴጂካዊ መቺ ኃይል ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ይህንን የገለጹት በልዩ ዘመቻዎች ዕዝ የ2018 በጀት ዓመት የሥራ አፈጻጸም ውይይት ማጠቃለያ ላይ ተገኝተው ስለ ወቅታዊ ሀገራዊ ሁኔታ ለሰራዊቱ አመራሮች የሥራ መመሪያ በሰጡበት ወቅት ነው። ኢትዮጵያ የሥርዓት ለውጥ አድርጋ ገና ሳትረጋጋ ባንዳዎች ባደረሱባት ጥቃት ሀገር በተፈተነችበት ወቅት የልዩ ዘመቻዎች ሰራዊት የተደቀነውን አደጋ በመቀልበስ ረገድ ከባድ የተጋድሎ ትግል አድርገዋል ብለዋል። በዚህም ምክንያት የውጊያ ማርሽ ቀያሪ የምድር ድሮን የሚል ስያሜ የተሰጠው የኢትዮጵያ ጠንካራ ክንድ የህዝቦቿ መተማመኛ ልዩ ኃይል መሆኑን በማብራራት ይህ ዕዝ እስከ አሁን ለሀገር ለከፈለው ዋጋ ኢትዮጵያ እንደምታከብረውና ነገም ይህንኑ ልዩ ብቃቱን ይዞ መቀጠል እንዳለበት አመላክተዋል። ሰራዊቱ መስዋዕትነት የከፈለውና እየከፈለ የሚገኘው ሀገርን ለማሻገር በመሆኑ ሀገርን ከውጭ ጠላት ከመከላከል ባለፈ የሀገር ውስጥ ሰላምን በማጽናት ሀገራዊ ህልውናችን ተጠብቆ እድገት እንዲቀጥል የሚያስችል የሀገር አንድነትና የህግ የበላይነት እንዲከበር የዜጎች ክብር መገለጫ ነው ብለዋል ክቡር ፊልድ ማርሻል ብርሃኑ ጁላ። ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን ሲሉም ተናግረዋል። ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጽምዶ በሚል ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ያሉት ክቡር ፊልድ ማርሻል ብርሃኑ ጁላ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና ለ27 ዓመታት ስልጣን ይዞ ኢትዮጵያ የባህር በር እንድታጣ አጠንክሮ የሰራ ቅጥረኛ የገዛ ሀገሩን ሰራዊት ያጠቃ የክህደት ኃይል ነው ብለዋል።
ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነች ነገር ግን ጸንታ የቆመች የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያላት ሀገር ስለሆነች ጉዞዋን ቀጥላለች ብለዋል። ጽንፈኞቹን ፋኖንና የኦሮሞ ነጻነት ሰራዊት በሚል ራሱን የሚጠራውን ኦነግ ሸኔን ጨምሮ አራቱም የጥፋት ኃይሎች በባዕዳን ስትራቴጂ ስር ተሰልፈው ኢትዮጵያን የማዳከምና የማፍረስ ጽምዶ የተባለ ጥምረት ፈጥረው ቀርጸው ህዝባችንን ለስቃይና መከራ በመዳረግ ደካማ ኢትዮጵያን ለማየት ጓጉተው ቢሰሩም ይህ ፍላጎታቸው መቼም ሊሳካ እንደማይችል አሳይተናቸዋል ብለዋል። ወያኔ የኢትዮጵያን ህዝብ በመከፋፈል እርስ በርሱ እንዳይተማመን ያደርግ እንደነበረ አውስተውም የትግራይን ህዝብ ደግሞ የኢትዮጵያ ልጆች እየመጡብህና እየከበቡህ ነው እያለ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲታይ ሲሰራ የኖረ እኩይ ፖለቲካ አራማጅ ጸረ ሀገር ኃይል ነው ብለዋል። ዛሬ ላይ ያ ሁሉ ሴራ ከሽፎ የትግራይ ህዝብን ጨምሮ አጠቃላይ የኢትዮጵያ ህዝብ የዚህን መሰሪ ቡድን መጥፎ ተግባራት በመረዳቱ ወያኔ ከህዝብ ተነጥሎ መንጠልጠያ ሲያጣ የቀድሞ ጠላቶቹን ሸኔንና ጽንፈኛ ፋኖን አቅፎ ሻዕቢያን ደግሞ አዝሎ የትላንት ክህደቱን በአደባባይ እየደገመው ይገኛል ብለዋል። ክቡር ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ አባላት እነዚህ የጥፋት መልእክተኞች በኢትዮጵያ ህዝብ ላይ የደቀኑትን ጥፋት በማምከን የጥፋት እግራቸውን በመስበር እብሪታቸውን ማስተንፈስ እንዳለባቸው አሳስበዋል። በተለይ የህወሓትን የጃውሳውና የሸኔን የተላላኪነት ሚና መሰባበር የሻዕቢያን እንዲሁም የሻዕቢያ ነፍስ አባቶችን ተስፋ ማጨለም እንደሆነ በማስረዳትም ለሀገር ውስጥ ጉዳይ ቅድሚያ ሰጥተዋል። ኢትዮጵያ በጀግኖች ልጆቿ በጀመረችው እድገትና ብልጽግና ወደፊት ትቀጥላለች። የታሪካዊ ጠላቶቿ ህልም አይሳካም። የልዩ ዘመቻዎች ጦር ከኢትዮጵያ አያቶች የተቀዳ ጀግናና አርበኛ ነው ብለዋል። የልዩ ዘመቻዎች እዝ በአሁኑ ወቅት በትጥቅም በሰው ኃይልም ግንባታ ከፍተኛ ደረጃ ላይ መድረሱን በማስታወስ ለሰፈር ባንዳዎች ብቻ ሳይሆን በየትኛውም አቅጣጫ በሀገር ላይ ለሚቃጣ ጥቃት ፈጣን ምላሽ ለመስጠት ዝግጁ መሆን እንዳለበትም አሳስበዋል። ፈጣን የድጋፍ ኃይሎች የተሰኘው የሱዳን ታጣቂ ቡድን ስትራቴጂክ የሆነውንና ከዳማዚን ከተማ 136 ኪሎ ሜትር ርቀት ላይ የሚገኘውን የኩርሙክን አካባቢ በተሳካ ሁኔታ ነጻ እንዳወጣ ይፋ ባደረገበት መግለጫው በርካታ የትግራይ ተወላጅ ቅጥረኛ የውጭ ተዋጊዎች ያላቸውን የህወሓት ጉጅሌ ታጣቂዎች ከሱዳን ጦር ጋር መደምሰሱና መማረኩን ከቪዲዮ ማስረጃዎች ጋር በዛሬው ዕለት ይፋ አድርጓል። የኦፊሴላዊ ቃል አቀባይ ጽህፈት ቤት ፈጣን የድጋፍ ኃይሎች RSF የሱዳን ጦር ኃይሎች በጦርነት ዘመቻዎች ውስጥ የኢትዮጵያ ትግራይ ቅጥረኞችን ማሰማራታቸውን ያወግዛል ይላል መግለጫው። ጉዳዩ የሱዳንን ወታደራዊ ኃይል ክብር ያዋረደ፣ የወታደራዊ ተቋሙን የተስፋ መቁረጥ፣ የሽንፈትና የውጭ ቅጥረኞችን በስፋት እያሳተፈ የቀጠለበት መንገድ ከአሳፋሪ ሽንፈት ሊታደገው እንዳልቻለ ያመለከተ ሲሆን በቪዲዮ ላይ የሚታዩት የትግራይ ተወላጆች የሆኑ ከታዳጊ እስከ ጎልማሳ ዕድሜ ያላቸው ቅጥረኛ ተዋጊዎች በከፍተኛ ድንጋጤ ውስጥ ሆነው ታይተዋል። ፈጣን የድጋፍ ኃይሎቹ መግለጫ ቀጥሎ እንዳለው ጀግኖች ኃይሎቻችን በእስላማዊ ንቅናቄ ጦርና በቅጥረኛ ታጣቂዎቹ ላይ ከፍተኛ የሰው ኃይልና መሳሪያ ኪሳራ አድርሰዋል ያለ ሲሆን ተንጠባጥበው በመሸሽ ላይ ያሉትን የመለቃቀም ስራ እንዲሰራ የፈጣን ድጋፍ ኃይሎች RSF አዛዥ ሌተናንት ጄኔራል መሐመድ ሐምዳን ዳጋሎ መመሪያ መስጠታቸውን ገልጿል። የኩምሩክ በቁጥጥር ስር መዋል በግብጽ ለሚደገፈው የሱዳን ጦር ኪሳራን ያከናነበ ሲሆን የትግራይ ተወላጆችን በቅጥረኝነት ለሚቸበችበውና በዚህም ከፍተኛ ገቢ ለሚሰበስበው ህወሓት በዓለም አቀፉ መድረክ እርቃኑን ያስቀረ ተጨማሪ የውርደት ገመና ያከናነበው ነው ተብሏል። ምንም እንኳ ጎጅለው እፍረትና ነውር የሚባሉ ነገሮች ጌጡ አድርጓቸው የቀጠለ ቢሆንም ማለት ነው። እጅግ አስገራሚ የተባለው ደግሞ በግብጽ ባጀት ለሱዳን ጦር ስለሚዋጉት የትግራይ ተወላጆች ከፍተኛው የሱዳን አርሚ ኃይል መኮንን ለትግራይ ጦር ቅጥረኞች ምስጋናና አድናቆት በአደባባይ መግለጻቸው ሲሆን ከዚህ ቀደም ዋድ ማዳኒን መልሶ በመያዝ ረገድ እነዚህ ከህወሓት ጋር በተደረገው ውል በቅጥረኝነት የመጡ ታጣቂዎች የነበራቸው ሚና ከፍተኛ ስለነበር ከቅርብ ጊዜ ወዲህ ስኬት እየራቃቸው ቢሄድም ለጥረታቸው ምስጋናቸውን በይፋ ገልጸዋል። አያይዘውም ቅጥረኞቹ በሱዳን ውስጥ ውጊያውን ለመቀጠል ያላቸውን ዝግጁነትና
ቁርጠኝነት አጽንኦት በመስጠት በህወሓት ጉጅሌ ተሸጠው በባዕድ ሀገር የውስጥ ግጭት እየተሳተፉ ስላሉት ትግራዋይ መናገራቸው ንቀታዊ ምጸቱ አነጋጋሪ ሆኖ ውሏል። ፈጣን የድጋፍ ኃይሎች ቃል አቀባይ የትግራይ ቅጥረኞች ያሏቸውን በህወሓት ተሸጠው ሲዋጉ የተማረኩ ታጣቂዎችን በቪዲዮ ባሳዩበት መግለጫ ኃይሎቻችን የውጭ ቅጥረኞችን በውስጥ ግጭት ውስጥ ጣልቃ ገብነት መሆኑ እናወግዘዋለን፣ እንዲሁም ለሱዳን ህዝብና ለዓለም አቀፍ ድርጅቶች በተለይም ለተባበሩት መንግስታት እነዚህ ግልጽ ወታደራዊ ጣልቃ ገብነቶችን እንዲያወግዝ ሲሉ መልእክታቸውን አስተላልፈዋል። በዚህ ዙሪያ ከቀረቡ ዘገባዎች አንዱን ስናስከትል የሱዳን ፈጣን የድጋፍ ኃይሎችና የፓራ ሚሊተሪ ቡድኑ አጋሮች በሱዳን ከኢትዮጵያ ጋር ድንበር ላይ ወደምትገኝ ስትራቴጂካዊ ጠቀሜታ ወዳለው ከተማ ገብተዋል ሲሉ ወታደራዊና የመንግስት ምንጮች ለአልጀዚራ ተናግረዋል ይላል። አርኤስኤፍ እና የሱዳን ህዝባዊ ንቅናቄ በትላንትናው ዕለት ጦሩ ተመቶ መውጣት ሲጀምር በብሉ ናይል ግዛት ውስጥ ወደ ኩምሩክ መግባታቸውንም ዘግቧል። የአርኤስኤፍ መግለጫ እንዳመለከተው ደግሞ በአርኤስኤፍ የሚመራ ጥምረት በኩርሙክ የሱዳን ጦር ኃይሎች ወታደሮችና ቅጥረኛ ታጣቂዎች ላይ ከፍተኛ ኪሳራ አስከትሏል፣ እንዲያፈገፍጉና የጦር መሳሪያዎችን እንዲሁም ተተኳሾችን እንደማረከም ገልጿል ብሏል። ዘገባው አያይዞም የኩምሩክ ከተማ ኢትዮጵያ ከብሉ ናይልና ከተንጣለለው የናይል ሸለቆ ጋር የሚያገናኝ ወሳኝና ስትራቴጂካዊ ድንበር አቋራጭ መንገድ ላይ ትገኛለችም ብሏል። ፈጣን የድጋፍ ኃይሎች አርኤስኤፍ በመጋቢት ወር ከተማዋን ተቆጣጥሮ ከቆየ በኋላ የሱዳን ከፍተኛ መጠን ካለው የህወሓት ቅጥረኛ ታጣቂ ኃይል ጋር ባለፈው ወር መልሶ እንደያዘው ሲዘገብ ቆይቷል። በሁሉም አቅጣጫ መራር የሽንፈት ጽዋ እየተጎነጨ ያለው የህወሓት ጉጅል በኢትዮጵያ መከላከያ ሰራዊት ብርቱ ክንድ በሸረሪና በሽራሮና በአላማጣ አካባቢ መረዋ ላይ ብርቱ ብትር መቅመሱን ተከትሎ ግብጽ ግፋ በለው የምትለው የሱዳን ጦር የኢትዮጵያን እየነካ የለውም በረካ የሚለውን ትንቢታዊት ባህል ለመጎንጨት ተገዷል ብለዋል አንዳንድ አስተያየት ሰጪዎች። በተባበሩት መንግስታት አሃዞች የአካባቢ ባለስልጣናትና የአካዳሚ ግምቶች መሰረት ጦርነቱ በ10 ሺዎች የሚቆጠሩ ሰዎችን ገድሏል። ከመኖሪያ ቤታቸውም ወደ 15 ሚሊዮን የሚጠጉ ሰዎችን ለቀው እንዲሰደዱ አድርጓል ይላል። በሱዳን ውስጥ የእርዳታ ሰራተኞች የተባበሩት መንግስታት የጭካኔ ጦርነት ሲሉ በጠሩት በዚህ ጦርነት ከ200 ሺህ ሰዎች በላይ ተገድለዋል የሚሉ ግምቶችም አሉ። ግጭቱ በዓለም ላይ ትልቁን የረሃብና የመፈናቀል ቀውስ ያስከተለ መሆኑም ይታወቃል። የህወሓት ጉጅሌ እየፈነጨባት ባለው ትግራይ የተሰማ አንድ አሳዛኝ ዜና ደግሞ ጾታዊ ትንኮሳ ከፈጸሙባት በኋላ ግድያ ስለፈጸሙባት አንዲት ወጣትና እነዚሁ ተከሳሾች ደግሞ በነፃ ስለመለቀቃቸው ቲክቫህ ኢትዮጵያ ላይ ያገኘነው ዜና ያመለክታል። የ32 ዓመቷ ዘውዱ ሀፍቱን በመግደል የዕድሜ ልክ እስራት የተፈረደባቸው ያሬድ ገብረ ስላሴ በላይና አንገሶም ኃይለ ማርያም በነፃ መለቀቃቸውን ተከትሎ 9 የሴቶች መብትና የፍትህ ጉዳይ ላይ የሚሰሩ ሲቪል ማህበራት ተቃውሞ አሰምተዋል ብሏል ቲክቫህ ኢትዮጵያ። ወጣቷ ዘውዱ ሀፍቱ ነሐሴ 2015 በመቀሌ ከተማ ከጓደኛዋ ሰምሃል ገብረ እግዚአብሔር ጋር በመንገድ ላይ ሳለች አንድ ተሽከርካሪ አጠገባቸው ይደርሳል። ዘውዱ ተሽከርካሪ ውስጥ ካሉ ሰዎች ጾታዊ ጥቃት ይፈጸምባታል። ይህን ድርጊት ለመቃወም ብትሞክርም ሊለቋት ፈቃደኛ አልሆኑም። በኋላም በያዙት ተሽከርካሪ ገይተው ሕይወቷን አሳጥተዋታል። በዚህ ጉዳይ ያሬድ ገብረስላሴ በላይና አንገሶም ኃይለ ማርያም ዘውዱ ሀፍቱ ላይ ግድያ ፈጽመዋል በሚል ሐምሌ 11 ቀን 2017 የመቀሌ ማዕከላዊ ፍርድ ቤት የዕድሜ ልክ እስራት ፈርዶባቸው ነበር። የትግራይ ጠቅላይ ፍርድ ቤት ጉዳዩን በይግባኝ መርምሮ የመጀመሪያውን የጥፋተኝነት ውሳኔ ማጽናቱም ይታወሳል። ይሁንና የማህበራቱ የጋራ መግለጫ እንደሚጠቅሰው ያሬድ ገብረስላሴ በላይ ሙሉ ብርሃን መኮንን ወልደ ጊዮርጊስ የተባለች ሌላ ወጣት ሴትን በመግደልም ተከሷል። በእሱ ላይ የቀረቡትን ክሶች ሙሉ በሙሉ አምኖም ተቀብሏል። አሁን ከዘውዱ ሀፍቱ ግድያ ጋር በተያያዘ ሁለቱም ፍርደኞች ላይ የተላለፈው የዕድሜ ልክ እስራት የጥፋተኝነት ውሳኔ ለመለወጥ የሚያስችል አዲስ ማስረጃ ሳይቀርብ በነፃ መለቀቃቸው እጅግ አሳዛኝ፣ አስገራሚና ከፍተኛ ቁጣ የቀሰቀሰ ሆኗል። ማህበራቱ የዘውዱ ሀፍቱ ገዳዮች በነፃ መሰናበታቸው እሷን ለሁለተኛ ጊዜ እንደ መግደል ይቆጠራልን ብለዋል። ይህ ጉዳይ እንዴት ተፈጸመ የሚለውን የተመለከተው ዘገባም ጉዳዩ ወደ ሰበር ሰሚ ችሎት ሲደርስ ሁለቱ ተከሳሾች ላይ ለመፍረድ ጥቅም ላይ የዋለው ዋናው ኦሪጂናል የስልክ ማስረጃ ከይግባኝ መዝገብ ውስጥ መጥፋቱ
ተገልጿል ይላል። ሰበር ሰሚ ችሎቱም በዚህ ምክንያት ጉዳዩን ወደ ቀድሞ ታችኛው ፍርድ ቤት በመመለስ የመጀመሪያው ማስረጃ በትክክል እንዲቀርብና ብቃት ያለው ባለሙያ ማስረጃውን እንዲያብራራ ትዕዛዝ ሰጥቶ ነበር። ሆኖም የትዕዛዝ ሳይፈጸም 5 ወራትና ቢያንስ 8 ችሎቶች ማለፋቸውን መግለጫ ያስረዳል። በዚህ ወቅት የትግራይ ፖሊስ ኮሚሽን ትዕዛዙ እንደደረሰው ለፍርድ ቤቱ ቢያሳውቅም ትዕዛዙን ለመፈጸም የሚያስፈልገው ማስረጃ አልቀረበም ተብሏል። በኋላ በመጀመሪያው ማስረጃ ምትክ የተቃኘ ቅጂ ቀርቦ እንደነበር የአቃቤ ሕጉም ቢሮ በተመሳሳይ የራሱን ቅጂ እንዳቀረበ ተገልጿል። በሕጉ አግባብ መሰረት በፌዴራል ባለሙያ በመጠቀም ማስረጃው እንዲያስረዳ በቀረበው ጥያቄ ምትክ በትግራይ ክልል ባለሙያ ተቀይሯል መባሉም በእጅጉ አሳዛኝና ህወሓት እየፈነጨባት ያለው ትግራይ ምን እንደምትመስል ማሳያ ነው ተብሏል። ሐምሌ 20 ቀን 2018 የፖሊስ መኮንን በጽሁፍ ማስረጃው ላይ ማብራሪያ ሰጥቷል። ከ9 ቀናት በኋላ ፍርድ ቤቱ ይህንን ማብራሪያ በቂ ነው በማለት ሁለቱን ተከሳሾች በነፃ እንዲሰናበቱ ወስኗል። የጋራ መግለጫውን ያወጡት 9 ማህበራት የጠየቁትን በተመለከተ በነፃ እንዲሰናበቱ በተባለው ውሳኔ ላይ በአስቸኳይ ይግባኝ እንዲባል የመጀመሪያውን የስልክ ማስረጃ እንዲሁም ሰበር ሰሚ ችሎቱ የጠየቀው ብቃት ያለው የፌዴራል ባለሙያ በሙሉ እንዲቀርቡ ኮሎኔል ገብረስላሴ በጥቅም ግጭት ምክንያት ከኃላፊነታቸው እንዲነሱና በተቋማቸው የተፈጸመውን የ5 ወራት መዘግየትና በግንቦት 2016 የተነሳ የጣልቃ ገብነት ክስ በነፃ አካል እንዲጣራ በግንቦት 2017 በፍርድ ቤት ላይ የተፈጠረው መስተጓጎልና በዚያ ምክንያት የተፈጠረው የፍርድ አገልግሎት መቋረጥን በተመለከተ ተጠያቂነት እንዲሰፍን ሰምሃል ገብረ እግዚአብሔርና ብርቱካን ሀፍቱ እንዲሁም ፍርድ ቤት ያስተላለፉ ሁሉም ዳኞች፣ አቃቤ ሕጎችና መርማሪዎች የጽሁፍና ተፈጻሚ የሆነ የጥበቃ ዋስትና እንዲያገኙ የተባበሩት መንግስታት የሴቶች ጉዳይ ማለትም ዩኤንኦምና የተባበሩት መንግስታት ድርጅት ሴት ልጆች ላይ የሚፈጸም ጥቃት ልዩ ሪፖርተር ስለዚህ ውሳኔ መቀልበስ ህዝባዊ ማብራሪያ እንዲሰጡ ጠይቀዋል። በውሳኔው ላይ ቅሬታ ያለው አካል ጉዳዩን ለይግባኝ ሰሚ ፍርድ ቤት በማቅረብ በህጋዊና ገንቢ መንገድ ሀሳቡን ማቅረብ ይችላል ሲል ፍርድ ቤቱ የተሳለቀበት መንገድም አስገራሚ ሆኗል። ከዚህ ውጭ በፍርድ ቤት ላይ ጫና ማሳደር ተቀባይነት እንደሌለው አስገንዝቦ ጉዳዩ ህጋዊ ሂደቱን ተከትሎ የመጨረሻ ውሳኔ ካገኘ በኋላ በመገናኛ ብዙሃን ላይ ተጨማሪ መግለጫ እንደሚሰጥም አስታውቋል ይላል ይኸው የትግራይ አነጋጋሪ ፍርድ ቤት የውሳኔ ሐሳብ።